ጤና ይስጥልን። ይህ ፋስት ዴይሊ ነው። ሰላምታችን በያላችሁበት ይድረስ እያልን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ሰብስክራይብ፣ ፕሮግራማችንን ላይክ እና ሼር ታርጉ እየጋበዝን የዕለቱን አበይት ዜናዎች አስቀድመን እንጀምራለን። የኤርትራው አምባገነን መሪ ኢሳያስ አፈወርቂ ከኢትዮጵያ በኩል የቀረበላቸውን የሰላም አማራጭ መግፋታቸው ራሳቸው ላይ ከባድ መዘዝ ይዞባቸው መጣ። ወደ ኤርትራ ድንበር እየተንቀሳቀሰ የነበረው የኢትዮጵያ መከላከያ ኃይል ሻዕቢያ አሻፈሬ ባለማግስት ከባድ መሳሪያዎችን አስቀድሞ ወደ ኤርትራ ድንበር የሚያደርገውን ጉዞ ማጠናከሩን በስፋት እየተነገረ ይገኛል። በዚህ መሃል ታዲያ ሀገራቱ ወደ ጦርነት ሊገቡ ነው በሚል የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ ወደ አዲስ አበባ ለመምጣት ተነስተዋል። ይህም የውጥረቱን ከፍታ ያመላክተ ሆኗል። በመረጃ ሰዓታችን የምንመለከተው ቀዳሚ ጉዳያችን ነው። በሌላኛው መረጃችን ደግሞ በቀጠለው የትግራይ ፖለቲከኞች ውዝግብና የክልሉ ፖለቲካ ቀውስ መሃል የጠቅላዩ አማካሪ ጀነራል ታደሰ ወረደ ማስጠንቀቃቸው ተሰምቷል። ይህ የሆነውም ህወሓት ሊወረር ነው ባለማግስት መሆኑ ትኩረትን ስቧል። በዝርዝር እንመለከተዋለን። እስከ ፍጻሜያችን አብራችሁን ቆዩ። ከቀናት በፊት በወጣ አንድ ሪፖርትም ኢትዮጵያ የጦር ሰራዊቷን ወደ ሰሜናዊ አቅጣጫ እያስጠጋች ነው ሲል ተዘግቦ የነበረ ሲሆን ከውጭ ጉዳይ ማሳሰቢያ በኋላ ግን መከላከያ ጉዞውን እንዳጠናከረ ተገልጿል። በዚህ መሃል ታዲያ ሀገራቱ ወደ ጦርነት እንዳይገቡ ትልቅ ስጋት ያደረበት የተባበሩት መንግስታት ድርጅት ጸሐፊውን ለማደራደር ወደ አዲስ አበባ ሊክ እንደሆነ የተሰማው አንቶኒዮ ጉተሬዝ ስለ ኢትዮ ኤርትራ ውጥረት በአዲስ አበባ ሊመክሩ ነው። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ በዚህ ሳምንት አዲስ አበባ እንደሚጎበኙ ተሰምቷል። ጉተሬዝ በጉብኝታቸው በአፍሪካ ህብረት ስብሰባ ላይ እንደሚሳተፉ የተነገረ ሲሆን ጎን ለጎንም ከተለያዩ የአፍሪካ መሪዎች ጋር ይወያያሉ። በዚህም ጉብኝታቸው ከኢትዮጵያ መሪዎች ጋር እንደሚወያዩ የተመላከተ ሲሆን በዋናነትም ስለተባባሰው የኢትዮ ኤርትራ ውጥረት ይነጋገራሉ ተብሏል። እንደሚታወቀው የኢትዮጵያ መንግስት ኤርትራ በኢትዮጵያ ላይ እያደረገ ስላለው ህገወጥ ድርጊት በኢፌዴሪ ውጭ ጉዳይ ሚኒስትር በኩል 2 ጊዜ ይፋዊ ደብዳቤ ለተመድ አስገብተዋል። ሆኖም ግን ድርጅቱ ለሁለቱም የኢትዮጵያ ደብዳቤዎች ምላሽ አልሰጠም። ታዲያ የኢትዮ ኤርትራ ውጥረት ባየለበት በአሁኑ ወቅት በአዲስ አበባ የተያዘው ቀጠሮ ልዩ ትኩረትን ስቧል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ በዚህ ሳምንት ወደ አዲስ አበባ ሊያቀኑ ቀጠሮ መያዛቸውን ከተባበሩት መንግስታት ድርጅት የተገኘው መረጃ ያመለክታል። የዋና ጸሐፊው ጉዞ በአፍሪካ ህብረት ጉባኤ ለመታደም መሆኑ ነው የተመላከተው። አንቶኒዮ ጉተሬዝ ወደ አዲስ አበባ የሚመጡት በኢትዮ ኤርትራ እንዲሁም በሰሜን ኢትዮጵያ ውጥረቱ ባየለበት ወቅት ነው። እርሳቸው የሚመሩት የተባበሩት መንግስታት ድርጅት በፕሪቶሪያው ስምምነት ከነበረው የታዛቢነት ሚና ባለፈ በሰሜን ኢትዮጵያ እንዲሁም በኢትዮ ኤርትራ ጉዳዮች በቅርብ በመከታተል ማሳሰቢያና መግለጫዎችን ሲያጋራ መቆየቱ ይታወሳል። ከሳምንታት በፊት አንቶኒዮ ጉተሬዝ በኢትዮጵያ መከላከያ ሰራዊትና በትግራይ ኃይሎች መካከል በተፈጠረ ግጭት ምክንያት በሲቪሎች ላይ ደርስ የሚችለውን ተጽዕኖና ወደፊት ሰፊ ግጭት የመቀስቀስ ስጋት እንዳደረባቸው ገልጸው ነበር። አንቶኒዮ ጉተሬዝ ሁለቱ ወገኖች አደብ እንዲገዙና ልዩነታቸውን በሰላማዊና በውይይት በመተማመን መልሶ ለመገንባት የሚያስችሉ እርምጃዎችን እንዲፈቱ ጥሪ ማቅረባቸው ይታወሳል። የኢትዮጵያ ፌዴራል መንግስትና ህዝባዊ ወያኔ ሓርነት ትግራይ ላይ የተፈራረሙትን የግጭት ማቆም ስምምነት ሙሉ በሙሉ እንዲተገበር ያበረታቱት ዋና ጸሐፊው ከጎርጎሮሳውያኑ 2022 ወዲህ የተገኙ ውጤቶችን መጠበቅ ጠቃሚ እንደሆነም አሳስበዋል። ከዚህ መግለጫ አስቀድሞም የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬዝ ኢትዮጵያና ኤርትራ ለአልጀርሱ ስምምነት መከበር ያላቸውን ቁርጠኝነት በድጋሚ እንዲያሳዩ ጥሪ ማድረጋቸው አይዘነጋም። ጉተሬዝ ይህን ጥሪ ያቀረቡት በአልጀርሱ ስምምነት የተፈራረሙትን የ25ኛ ዓመት አስመልክቶ በቃል አቀባያቸው በኩል ባወጡት መግለጫ ነው። ጉተሬዝ በሁለቱ ሀገራት መካከል በአሁኑ ወቅት የተፈጠረውን አዲስ ውጥረት ቀጠናዊ ሰላምን ሊያውክ ይችላል በማለት ማስጠንቀቂያ ሰጥተው እንደነበረም የሚታወስ ነው። አሁን ላይ ኢትዮጵያ ኤርትራ ላይ በድንበር ጉዳይ ክስ ባቀረበችበትና ኤርትራም ከባድ ማስጠንቀቂያ በተሰጠችበት ውጥረቱ ከመቼውም ጊዜ ባየለበት ጉዳይ በቅርቡ የሚከታተሉት የተባበሩት መንግስታት ዋና ጸሐፊ አዲስ አበባ የሚገቡበትን ጉዞ ልዩ አድርጎታል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ በዚህ ሳምንት አዲስ አበባ እንደሚጎበኙ የተገለጸ ሲሆን ጉተሬዝ በጉብኝታቸውም በአፍሪካ ህብረት ስብሰባ ላይ እንደሚሳተፉ ተመላክቷል። ጎን ለጎንም ከተለያዩ የአፍሪካ ሀገራት መሪዎች ጋር ይወያያሉ። በዚህም ጉብኝታቸውን ከኢትዮጵያ መሪዎች ጋር እንደሚያደርጉ የተመላከተ ሲሆን በዋናነትም ስለተባባሰው የኢትዮ ኤርትራ ውጥረት ይነጋገራሉ ተብሏል። ይህ በእንዲህ እንዳለ የውጭ ጉዳይ ሚኒስቴር ለመንግስታት ድርጅት በጻፈው ደብዳቤ የኤርትራ መንግስትና ህዝባዊ ወያኔ ሓርነት ትግራይ ህወሓት ጽምዶ በሚል ጥምረት ኢትዮጵያ ላይ ጦርነት ለመክፈት እየሰሩ ነው ሲሉም ከሷል። የውጭ ጉዳይ ሚኒስቴር መስከረም 22 2018 ዓ.ም በጻፈው ደብዳቤ ኤርትራና ህወሓት በቅርቡ የፋኖ ታጣቂዎች በሰሜን ወሎ ዋና ከተማ የሆነችውን ወልዲያን ለመቆጣጠር ባደረጉት ሙከራ ውስጥ ተሳትፏል ሲልም ወንጅሏል። በተመሳሳይ ባለፈው ቅዳሜ በተጻፈው የክስ ደብዳቤ የኢትዮጵያ ውጭ ጉዳይ ሚኒስትር ኤርትራ ወደ ኢትዮጵያ ግዛት በመግባት የተወሰኑ አካባቢዎችን ተቆጣጥራለች እንዲሁም ታጣቂዎችን ትደግፋለች ሲልም ከሱ የድርጅቱን ጥያቄ አቅርቦ ነበር። ኤርትራ ለዚህ ክስ በሰጠችው ምላሽም ትርጉም የለሽ ውዝግብ ውስጥ ነዳጅ ለመጨመርና ሁኔታዎችን ለመቀጣጠል ተነሳሽነቱም ሆነ ፍላጎቱ እንደሌላት በመግለጽ አጣጥለዋለች። ከኤርትራ ጋር የተካረረ ውጥረት ውስጥ የምትገኘው ኢትዮጵያ ለሚመጣባት ማንኛውም ግዳጅ ዝግጁ ለመሆን የቤት ስራዋን እየጨረሰች ሲሆን የዚህም
አንዱ አካል የሆነው አየር ወለድ ትምህርት ቤት በልዩ ግዳጅ አፈጻጸም የሚችሉ ተዋጊ አየር ወለዶችን አሰልጥኖ ማስመረቁ ተዘግቧል። ኢትዮጵያ ከፊቷ የሚጠብቋትን የተለያዩ ግዳጆችን የሰው ኃይሏን ከቴክኖሎጂ በኩል እያሳደገች ሲሆን መከላከያ ወደ ኤርትራ ጉዞ በጀመረበት በዚህ ወቅት በልዩ ዘመቻ እዝ ማሰልጠኛ ማዕከል አየር ወለድ ትምህርት ቤት በልዩ ግዳጅ መፈጸም የሚችሉ ተዋጊ አየር ወለዶችን ማስመረቁ እጅግ ትኩረትን ስቧል። በምረቃ ፕሮግራሙ ላይ በመገኘት ለተመራቂዎች የደረት ክንፍ በማልበስና የስራ መመሪያ የሰጡት የልዩ ዘመቻ እዝ አዛዥ ሌተናንት ጀነራል ሹማ አብደታ የክፍሉን ታሪካዊ አመጣጥ ለአሰልጣኞች በማብራራት አየር ወለድ የማይደፈሩ ስብስብ ግዳጆችን በመወጣት ለድል የተጎናጸፈ አገርን ያኮራ ታላላቅ መሪዎችና የጀግኖች መፍለቂያ መሆኑን አብራርተዋል። አየር ወለድን ለመሰልጠን ጀግንነት የሚጠይቅ በመሆኑ አየር ወለድ ቆራጥ ጀግና፣ ለየትኛው ምድራዊ ፈተና የማይበገር፣ ችግሮችን ሁሉ አልፎ ለድል የሚበቃ መሆኑን ገልጸዋል። የአሁኖቹ ተመራቂ አየር ወለዶች አዲስ ሰልጣኞች ሳይሆኑ ልዩ ግዳጅ የመፈጸም አቅማቸውን ለማጎልበት ተጨማሪ ስልጠና የወሰዱ ነባር አየር ወለዶች እንደሆኑ በማስታወስ ተመራቂዎችም በዚህ ልክ ከተቋሙ የሚሰጣቸውን የትኛውም ልዩ ግዳጅ ለመፈጸም ሁሌም ዝግጁ እንዲሆኑ አሳስበዋል። የአየር ወለድ ትምህርት ቤት ምክትል አዛዥ ለውጊያ ድጋፍ አገልግሎት ሻለቃ ደጀኔ ረጋሳ ትምህርት ቤቱ ነባር አየር ወለዶችን በቀንና በሌሊት ከአየር ከፓራሹት በመሬትና በውሃ ላይ ዘላይ በልዩ ግዳጅ አፈጻጸም ዙሪያ ልዩ ስልጠናዎችን በመስጠቱን አሰርተዋል። ሰልጣኝ አየር ወለዶች በየትኛውም የአየር ጸባይ፣ የመሬት የውሃ ገጽታ፣ በሌሊትም ሆነ በቀን በየትኛውም ቦታ በጠላት ወረዳ ውስጥ ዘልቀው በመግባት ልዩ ግዳጅ የመፈጸም አቅማቸው የላቀ ደረጃ ላይ መድረሱን አረጋግጠዋል። ታዲያ የኢትዮጵያ መከላከያ አቅሟን ከየትኛውም ጊዜ እያሳደገች የምትገኝበት በዚህ ወቅት ጠላቶቿን የሚያርበደብድ አዲስ ሪፖርት ይፋ ሆኗል። ኢትዮጵያ በአክቲቭ ወታደሮች ብዛት ከአፍሪካ ቀዳሚ ሀገር ሆናለች። ኢትዮጵያ በአሁኑ ወቅት 503,000 አክቲቭ ፐርሰናል ያሏት ሲሆን ይህም በአፍሪካ ከፍተኛ የሰው ኃይል የያዘ ወታደራዊ ተቋም ያደርገዋል። በዓለም አቀፍ ደረጃም ሀገሪቱ አክቲቭ ሚሊታሪ ፐርሰናል የሰው ኃይል ብዛት 9ኛ ደረጃ ላይ የተቀመጠች ሲሆን ይህም በቀጠናውና በዓለም አቀፉ የደህንነት ረገድ ያላትን ጉልህ ሚና የሚያሳይ ነው። በአክቲቭ ሚሊታሪ ፐርሰናል ብዛት ኢትዮጵያ ከአፍሪካ አንደኛ ስትሆን ግብጽ 483,500 እና ሞሮኮ 400,000 ይከተላሉ። በአጠቃላይ ወታደራዊ ጥንካሬ በሰው ኃይል ብዛት ቀዳሚ ስትሆን በቴክኖሎጂና በሌሎች መመዘኛዎች የሚሰለው አጠቃላይ ወታደራዊ ጥንካሬ ፓወር ኢንዴክስ ኢትዮጵያ በአፍሪካ 5ኛ እንዲሁም በዓለም 47ኛ ደረጃ ላይ ትገኛለች። ወደ ቀጣይ መረጃችን ስንሻገር የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ እና በዙሪያቸው ያሉ የህወሓት አክራሪዎች እስካሉ ድረስ ትግራይ ከቀውስ አትወጣም በማለት አስጠነቀቁ። ጌታቸው ፎርቹን ጋዜጣ ላይ ባወጡት ሀተታ ጀነራል ታደሰ ወረደ የጊዜያዊ አስተዳደሩ ምክትል ፕሬዝዳንት በነበሩበት ወቅት ህወሓት ውስጥ የሚገኙ አክራሪዎችን ሲያባብሉና ጊዜያዊ አስተዳደሩን በተጋጋሚ ቀውስ ውስጥ ሲከቱ ነበር በማለት ወቅሰዋል። ጌታቸው ጀነራል ታደሰ ወረደ በእሳቸውና በአክራሪዎቻቸው መካከል አሸማጋይ መስለው በመቅረብ የፓርቲው ጥገኛ አድርገዋቸው እንደነበር በመጥቀስ በኋላም ጀነራሉ የጊዜያዊ አስተዳደሩ ፕሬዝዳንት መሆናቸው በትግራይ ውስጥ ጥፋት ማስከተሉን ገልጸዋል። ጀነራል ታደሰ የክልሉን ኢንቨስትመንትና የመሬት ጉዳዮች እንዲቆጣጠሩ የተሰጣቸውን ኃላፊነት ራሳቸውና በዙሪያቸው ያሉትን አካላት ለማበልጸግ ተጠቅመውበታል ያሉት ጌታቸው ጀነራል ታደሰ ለፈጸሙት ስራና ጥፋት ሁሉ አለመቅጣታቸው ስህተት እንደነበርም ወቅሰዋል። በትግራይ ክልል ያለው የፖለቲካ ቀውስ የቀጠለ ሲሆን የጠቅላዩ አማካሪ ይህንን ያሉት የህወሓት የፌዴራል መንግስት የፕሪቶሪያን ስምምነት የሚጥሱ ወታደራዊ እንቅስቃሴዎችን እየሰራ ነው ሲል ትናንትና ካወጣው መግለጫ በኋላ ነው። ድርጅቱ አሁንም አለመግባባቶችን በውይይትና በሰላማዊ ፖለቲካዊ መንገድ ለመፍታት ቁርጠኛ መሆኑን ባወጣው መግለጫ መግለጹ ይታወሳል። ህወሓት በመግለጫውም የፌዴራል ኃይሎች በቅርብ ቀናት ውስጥ በወታደራዊ ክፍሎችና በሰላማዊ ሰዎች ላይ ተኩስ ከፍቷል ሲሉም ወንጅሏል። ይህ ድርጊትም ትግራይን ወደ አዲስ ግጭት ለመግፋት የሚደረግ ሙከራ አካል ነው ሲሉም ገልጸዋል። በተጨማሪም የፌዴራል ባለስልጣናት በትግራይ ህገ መንግስታዊ ይዞታ ውስጥ 40 በመቶ የሚሆነውን ግዛት አሁንም እንደተቆጣጠሩ መሆናቸውን የገለጸ ሲሆን በርካታ ቁጥር ያላቸው ተፈናቃዮችም በአስቸጋሪ ሰብአዊ ሁኔታ ውስጥ በካምፖች እንደሚገኙ ገልጸዋል። ህወሓት የስምምነቱን ሁኔታና እድገት የሚገመግም በአፍሪካ ህብረት የሚመራ ባለሙያዎች ቡድን እንዲቋቋምና የፕሪቶሪያ ስምምነትም ሙሉ በሙሉ እንዲተገበር በተደጋጋሚ ጥሪ ማቅረቡን ገልጸዋል። ይሁን እንጂ ለእነዚህ ጥያቄዎች የተሰጠውን ምላሽ ግን አነስተኛ መሆኑን አመላክተዋል።